ዛሬ በሁለት ደስታ ወደ እናንተ ተመልሻለሁ ውድ ቤተሰቦቼ። እንግዲህ ከሆነ ሰዓት ጀምሮ በጣም ከፍቶኝ አይታችሁኝ ነበረ እና ዛሬ ደግሞ በፈገግታ ወደ እናንተ መጥቻለሁ። የብዙ ጊዜ ድካሜ በእጄ ገፍቶልኛል። ሰርፕራይዝ ተደርጊያለሁ። ምንድን ነው ማለታችሁ አይቀርም። ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝ። በሁለት ደስታ ነው የመጣሁላችሁ። ራሴ ላጠፋ ነው። ራስሽን አጥፊ አጥፊ ይለኛል። ብዙ ጊዜ ራሴ ለማጥፋት ሳስብ ልጆቼ ያሳዝኑኛል። ከኔ ውጪ ልጆቼ ማንም የላቸውም። በጣም ተጎድቻለሁ። አሰላም አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላም ጤና እንድትሆኑ እመኛለሁ። መቼም ፋሲካ ቲዩብን ወይንም ፊርደውስን የማያውቃለ ብዬ አላስብም። ዛሬ ታዲያ እህታችን ፊርደውስ እጅግ በጣም ችግር ውስጥ እንደሆነች እየተሰማ ነው የሚገኘው። እስከ መጨረሻው ተከታተሉ። ራሴ ላጠፋ ነው። ራስሽን አጥፊ አጥፊ ይለኛል። ብዙ ጊዜ ራሴ ለማጥፋት ሳስብ ልጆቼ ያሳዝኑኛል። ከኔ ውጪ ልጆቼ ማንም የላቸውም። በጣም ተጎድቻለሁ። ሰው እርቦኛል። ሰው አጥቻለሁ። በተለይ በዲኔ በሃይማኖቴ ቤተሰቦቼን፣ ጓደኞቼ በቅርቤ አሉ ያልኳቸው ሰዎች በሙሉ እርቆኛል፣ ክደውኛል። በአሁኑ ሰዓት በጣም ብቸኝነት ተሰምቶኛል። በጣም መጥፎ ሁኔታ ውስጥ ነው ያለሁት። ራሴ ለማጥፋት ብዙ ጊዜ ሙከራ አደርጋለሁ፣ ግን ልጆቼን ስለማስብ ተመልሼ ብቻ ብላ በጣም ብዙ ነገር አውርታለች። ፋሲካ ዩቲዩበር ታቋታላችሁ ብዬ አስባለሁኝ። ፋሲካ ዩቲዩብ ብዙዎቻችን እናውቃታለን። ከዚህ በፊት አረብ ሀገር ነበረች፣ ወደ ኢትዮጵያ ሄደች። ይሄ የሆነው ለምንድን ነው? ያመነቻት። አንዳንዴ በነገራችን ላይ የራሳችን ያልናቸው በጣም ያመን እምነት የሰጠናቸው የገዛ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ በቅርበት የምናውቃቸው ሰዎች ሊሆን ይችላል። ህይወታችንን ምስቅልቅሉ እንዲወጣ የሚያደርጉን በጣም እምነት የሰጠናቸው ሰዎች ናቸው እና የስራ ባለደረባዋ 5 ዓመታት አብረው የሰሩ እንደ እህት፣ እንደ ጓደኛ፣ እንደ ቤተሰብ ስታያት የነበረችዋ ለ5 ዓመት አብረው ሲሰሩ የነበረችዋ ጓደኛዋ የስራ ባለደረባዋ ምን አደረገች? ምንጣፍ አረቢያ መጅልስ ከሷ ታዛለች። በነገራችን ላይ ፋሲካ እስር ቤት ነበረች። የሶስተኛ ልጅ እርጉዝ ናት። እስር ቤት ሆና ምጥ ሲይዛት ወደ ሐኪም ቤት ወስደዋታል፣ ትላንትና ማለት ነው። በጣም መጥፎ ሁኔታ ውስጥ እንዳለች ሰምቻለሁኝ። እሷም ተናግራለች። ድምጿንንም አሰማችኋለሁኝ። ይሄ የሆነው ለምንድን ነው ካላችሁ አረብ ሀገር ላይ የሚኖሩ 9 ሴቶች በፋሲካ እቃ ያዛሉ። 9 ሴቶች የ9 ሴቶች እቃ አረቢያ መጅልስ፣ ምንጣፍ፣ የተለያዩ እቃዎችን የምትሰራላት ሴት አሁን እቃ ተወደዋል። እቃ ስለተወደደ ሙሉ ብር ክፈይ፣ እቃውን እኔ ቦታ ስላለኝ እኔ ጋር አስቀምጥልሻለሁ ትላትና ሙሉ ብር ሰጠቻት። እቃውን ገዛዛዋለች ኦሬዲ። ከዛ 2 ሴቶች ከ9 ሴቶች 2 ወደ ኢትዮጵያ ይሄዱና እቃውን ፈልገው ወደ ቤቷ ሄዱ። ወደ ልጅቷ ቤት ሲሄዱ ልጅቷ ብሩን ይዛ ከሀገር ወጣለች። የፋሲካ ማለትም የ9 ሴቶች እቃ ያዘዙ የ9 ሴቶችን ብር እንዳለችኝ ከሆነ እስከ 1 ሚሊዮን ብር እቃ ነው። እስከ 1 ሚሊዮን የሴቶቹ የ9 ሴቶች እንዲሁም የራሷ አንዳንድ እቃዎች ሙሉ ሽጣ እዛ ጋር በአካባቢዋ ያሉ ሰዎች ስራ ሌላ ቦታ እንደቀየረች ምናምን ተናግራ ወደ ውጭ ሀገር ሄደች ማለት ነው። እነዛ ሴቶች በየቀኑ እየመጡ በር ይመታሉ። ከሰውኛል፣ ታሰርኩኝ 1 ወር፣ ይሄው እስር ቤት ያለሁኝ መጥ ይዞኝ ወደ ሐኪም ቤት መጥቻለሁ። ምንድነው ማድረግ ያለብኝ? ግራ ገብቶኛል። በጣም መጥፎ ጭንቀት ውስጥ ነው ያለሁት። ሴቶች አረብ ሀገር ሽንት ቤት አጥበው አረብ ሀገር ደክሞ ለፍተው አማና ብለው የሰጡኝ ሀቅ እሷ ይዛብኝ ከሀገር ወጥታለች ብላለች። በጣም መጥፎ ሁኔታ ውስጥ ነው ያለችው። ብዙዎቻችሁ ታቋታላችሁ ብዬ አስባለሁኝ። ብዙ ነገሯን እንዳጣች፣ የምትወዳቸው የምታከብራቸው ቤተሰቦቿ ብዙ ነገር እንዳጣች ምናምን ተናግራለች። እባካችሁ ይሄን በነገራችን ላይ ያሞኛል፣ ጉንፋን ይዞኛል፣ መናገር ሁላ አቅቶኛል። ግን አንዳንዴ የሰዎችን ችግር እንደራሳችን ማየት አለብን። አሁን በሷ ቦታ እኔ ብሆን አስቡት፣ 1 ሚሊዮን ሴቶች እኔ ሀላፍትና እንትን ብለው አምኖኝ እኔ ጋር መጥተው እቃ አዘው ይሄ ሁሉ ብር ይዛ ስጠፋ አስቡት፣ 1 ሚሊዮን ብር። ስለዚህ እባካችሁ ከዚህ ቀደም አብራችኋት የነበራችሁ ጓደኞቿ፣ አብራችሁ የበላችሁ፣ አብራችሁ የጠጣችሁ፣ ትላንትና በደስታዋ ጊዜ አብራችሁ ከጎኗ የነበራችሁ ጓደኞቿ ቅረቧት፣ አናግሯት፣ አብሯት።
ጭንቀት አንዳንዴ በጣም መጥፎ ነው። ያልሆነ ነገር እንድናስብ ያደርገናል። እባካችሁ ይህንን ቪዲዮ ሼር አድርጉት። የሴትዋ አድራሻ አስቀምጥላችኋለሁኝ እዚህ ላይ የሌባዋ ማለት ነው። ብሪዛ ከአገር የወጣችዋ ሴት ቁጥር አስቀምጥላችኋለሁኝ። ፋሲካን እርዷት፣ ድምጽ ሆኗት። ሴትዋ ብሯን እንድትመልስላት ያለችበት። በነገራችን ላይ ሂዳ ከሳታለች። ስትከሳት ግን ምንድነው የተፈጠረው? ብዙ ሰዎች ሂደው ከሰዋታል። እሷ ከአገር ከወጣች በኋላ በጣም ብዙ ሰዎች ከሰዋታል ማለት ነው። የብዙ ሰዎችን ሀቅ ነው ይዛ የወጣችሁ ከሀገር። ስለዚህ እባካችሁ ተባበሯት፣ እባካችሁ። ሰላም በረካቱ። ይሄ የእሷ ድምጽ ነው። እንግዲህ ወደ 8 ናቸው 9 ልጆች መጅልስ ሙሉ ብር እነሱ ያው ሙሉ ብር የሚልኩልኝ አሰርተሽ እንትን በይ ብለው እንግዲህ እነሱ በአማራ ነው የሚልኩልኝ ማለት ነው። በዩቲዩብ ያቆኛል ሙሉ ብር መጀመሪያ ቤታቸውን እለካለሁ። በጣም ብዙ ቦይስ ነው እነግራቸዋለሁ። ቤቴን አጥቻለሁ፣ አረብ ሀገር ሰርቼ ከዛውስ ቤቴን አጥቻለሁ ምናምን ነገርና ብዙ ሳይኮ ተጎድቷል። በዛ ተቋቁሜ ደግሞ ጠንክሬ እየሰራሁ ያለ አስቺ ሴት ወደ መስጣት ሌላ ጊዜ ከፈለጋችሁም እሷ ያደረገችውን ቴክስት እዚህ ላይ ያስቀምጥላችኋለሁ። የሴትዋን ፎቶ እዚህ ላይ ያስቀምጥላችኋለሁ። እባካችሁ ሼር አድርጉ። ሌላው ደግሞ ኢትዮጵያ ቁጭ ብላችሁ እቺ ሴት ጋር እቃ አለኝ ብር አለኝ ብላችሁ የምታስቡ ሴት ሰዎች ይኸው እቺ ሴት ወጣለች ከሀገር። ፈልጓት ባለችበት ማለት ነው። ሌባ ናት። ፈልጋችሁ እቃችሁን አስመልሱ። ኢትዮጵያ ያላችሁ መጅልስ ምናምን ስታሰሩ የነበራችሁ እንዲሁም አረብ ሀገር እሷ ጋር እቃ ያዘዛችሁ ማለት ነው። የለችም፣ እሷ ሄዳለች። በቃ ብሩን ይዛ ሄደች። እውነት ይኸው ፎቶ አስቀምጥላችኋለሁ እዚህ ላይ። እንደምታስታውሱት እህታችን ፊርዶስ ከ2 ዓመት በፊት የሌላ ኑር ሰቦን ቤተሰቦች ወደ ሚዲያ በማቅረብ ሌላ ኑር ሰቦ ያለችበትን ችግር ለህዝቡ ይፋ በማድረግ እንዲሁም እንድትታገዝ ሰበብ የሆነች እህታችን ናት። ደካማ ነን ስትሄድ ገና መሬታችን ሽጠን ነው የላክናት። እናንተን ለውጣለሁ፣ አይዟችሁ፣ ትምህርትሽ ተማሪ፣ አልማርም ሳውዲ አረቢያ ሄጄ እናንተን ለውጣለሁ አለችን። እሺ ብለን ያለን ነገር ሽጠን ላክናት። ስንልካት ገና ቋንቋ ሳትለምድ ምንም ነገር ሳታቅ ይሄን ገጠማት በ5 ወሯ። እባካችሁ አጨክኑ፣ ማንሽን ወላዲውን አጨክኑ፣ እባካችሁ ያላችሁ ነገር እርዱ። ከ2005 ጀምሮ እስከ ዛሬ በሳውዲ አረቢያ በሪያድ ከተማ መለዝ እስር ቤት በሚባል ጨለማ ማሰቃያ እስር ቤት ነው የምትገኘው ልጃችን። ይኸው 11 ዓመት ከታሰረች በኋላ 2 ጊዜ የሞት ፍርድ ወጥቶባት ከቤተሰብና ከአንዳንድ አካላት ጋር በጋራ በመሆን የሞት ፍርዱን በይግባኝ ወደ ገንዘብ እንዲቀየር የተደረገበት ሁኔታ ነበርና ይሄ ገንዘብ ደግሞ በ1 ዓመት ውስጥ ነበረ ትክፈል የተባለው 2 ሚሊዮን ሪያል ነው እየተጠየቅ ነው። 2 ሚሊዮን ሪያል የሳውዲ ሪያል ገንዘብ ነውና ይሄንን አሁን ላይ ግን አማናዋን በጣለችባት ሴት ምክንያት ችግር ውስጥ እንደገባች ነው እየተሰማ የሚገኘው። ሁላችንም እንግዲህ እህታችን ፊርዶስ ያለችበትን ሁኔታ ሰምተናል። እጅግ በጣም በሚያሳዝን ሁኔታ ላይ ነው ያለችው። እርግዝናና ወሊድ በራሱ ስትረስ አለው እንኳን እስር ተጨምሮበት። አሁን ታዲያ ሁላችንም እሷን የምናግዝበት ጊዜ ይመስለኛል። ያለችበት ችግር እንድትወጣ ሰበብ እንሆናት፣ ድምፅ እንሆናት፣ ዱዓ እናድርግላት። በተረፈ አላህ ካለችበት ጭንቅ አውጥቷት በደስታ የምናያት ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።